እንግዲህ በአጠቃላይ የፋይዳ ብቻ ሳይሆን በሲቪል ሰርቪስ የመንግስት አስተዳደር ሪፎርም ለመስራት በርካታ የቅድመ ዝግጅት ስራ እና የጥናት ስራዎች ተሰርቶ አሁን የተግባር ስራ የጀመርንበት ሁኔታ ነው ያለው። ሪፎርሙ ከሚያተኩርባቸው ተግባራት ደግሞ አንዱ የዲጂታል ሰርቪስ ወይም ደግሞ ዲጂታላይዜሽን የሚባለው ነው። ከዚህ ከዲጂታላይዜሽን መካከል የፋይዳ መታወቂያ በአጠቃላይ የሀገሪቱ ዜጋ በፋይዳ መታወቂያ ወጥቶ በዛ አገልግሎት እንዲያገኝ በሁሉም ተቋም የአገልግሎት ሰጪ ተቋማት ፋይዳ መታወቂያ ሀገራዊ እውቅና ተሰጥቶት እየተሰራበት ያለ ስለሆነ ይህን ፋይዳ መታወቂያ ማውጣት አንዱ ስራ ተደርጎ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። እና እኛ በእኛ ዞን በምስራቅ ጎጃምም በአጠቃላይ መምህራንን ጨምሮ ከ43000 በላይ የመንግስት ሰራተኞች አሉ። እነዚህ የመንግስት ሰራተኞች የፋይዳ መታወቂያ እንዲያወጡ በቅድ ተይዞ በዚህ ቅድ መሰረት ኦሪንቴሽን ተሰጥቶ ታች ቀበሌ ድረስ ያለው ሰራተኛ እንዲዋጣ እየተደረገ ያለበት ሁኔታ ነው ያለው ማለት ነው። ከዚህ መካከል እስካሁን ድረስ በተደረገው እንቅስቃሴ 98% እና በላይ የሚሆነው የመንግስት ሰራተኛ ከመንግስት ሰራተኛ አኳያ የፋይዳ መታወቂያ ይዞ በዚህ አገልግሎት እያገኘ ነው ያለው። በባንኮች ከዚህ መታወቂያ ውጭ አገልግሎት አይሰጥም። ሌሎች አገር አቀፍና ዓለም አቀፍ ተቋማትም በዚህ መታወቂያ ስለሆነ ሰርቪስ የሚሰጡት በዚህ መሰረት እየተሰራ ያለበት ሁኔታ ነው ያለው። አሁን የቀረው ይቺ 1% ወይ 2% አካባቢ በወሊድ ፈቃድ እና በተለያዩ ምክንያታዊ በሆኑ ነገሮች የቀረው ሰራተኛ ካልሆነ በስተቀር አብዛኛው ሰራተኛ በቅስቀሳ ብቻ ሳይሆን በራሱም ጊዜ የተቀላጠፈ አገልግሎት ለማግኘት ሰርቪስ ለማግኘት እንዲዋጣ እየተደረገ ነው። በአጭር ጊዜ 100% እንዲይዝ የሚደረግበት ሁኔታ ነው ያለው ማለት ነው። በተለይ ከዘርፎች አኳያ መምህራን ከዚህ ከ43000 50% የሚሆነው የመምህራን ቁጥር ነው የሚሆነው። መምህራንና የትምህርት መዋቅሩ በሙሉ አወጧል። የቀረችው ፊገር እንግዲህ ለሌሎች የመንግስት ሰራተኞች ናቸው ማለት ነው። ይሄም በአጭር ጊዜ የሚጠናቀቅበት ሁኔታ እንዲኖር ኃላፊነትና ተግባር ተከፋፍለን ወደ ታች እየሰራን ያለንበት ሁኔታ ነው ያለው ማለት ነው። ያው ሰው በዚህ ይህንን አገልግሎት በሚፈልገውን የተቋም የመንግስት አገልግሎት የህዝብ አገልግሎት እንዲያገኝ ይህ መታወቂያ የግድ እያለ የመጣበት ሁኔታ ስላለ ማንኛውም ማህበረሰብ ተልኮ ስለተሰጠ ብቻ ሳይሆን ለራሱ ብሎ ይሄን መታወቂያ ቀድሞ አውጥቶ በእንቅስቃሴ ጊዜ መታወቂያ እንዲጠቀም እና ህጋዊ እንቅስቃሴዎች ደግሞ የሚለኩት በዚህ ይሄን መታወቂያ በመያዝ እና ባለመያዝ ስለሆነ ሁሉም ማህበረሰብ የቀሩ የህብረተሰብ ክፍሎች ጥቂትም ቢሆኑ በአጭር ጊዜ አወጣው ተጠቃሚ እንዲሆኑ ነው መልእክት ማስተላልፈው ማለት ነው። አርሶ አደሩም ቢሆን ተመሳሳይ ነው። አሁን ባለው ሁኔታ እንግዲህ አርሶ አደሩ አሁን በመሬቱ ብድር ባንኮች እየሰጡት ያለበት ሁኔታ ነው ያለው። ጸደይ ባንክ ብድር ይሰጠዋል፣ የመሬት ዋስትና እየሰጠ ማለት ነው። ይህንን ብድር ለማግኘትም በተመሳሳይ አርሶ አደሩም ፋይዳ መታወቂያ የሚጠይቅበት ሁኔታ ስላለ አሁን በቅርብ ጊዜ ተጀምሮ በተፈጠረ ንቅናቄ እየተሻለ እየመጣ ያለበት ሁኔታ ነው ያለው። በአንጻራዊነት ብዙ ያለወጣ አርሶ አደር ላይ ነው አርሶ አደሩ ማህበረሰብ ላይ። ነገር ግን አሁን ባለው ሁኔታ በተለይ አንዳንድ መምሪያዎች ባለቤት የሆኑ መምሪያዎችን መሬት መምሪያ፣ ገቢዎች የመሳሰሉት አርሶ አደሩም የራሱ የሆነ ፋይዳ መታወቂያ እንዲያወጣ ንቅናቄ መድረክ ተዘጋጅቶ ነበረ። በዛ መሰረት አሁን በቅርብ የተጀመረ ቢሆንም የተሻለ ፕሮግረስ ነው ያለው። ይሄም በአጭር ጊዜ የሚጠናቀቅበት ሁኔታ ነው ያለው። እንዲሁም አርሶ አደሩም ቢሆን አሁን በራሱ ጊዜ እየመጣ በሰልፍ ከተሞች ላይ የወረዳ ከተሞች ላይ እያወጣ ያለበት ሁኔታ ነው ያለው። ችግር የሆነው ምንድነው የኪት የሚባላል ይሄንን መታወቂያ ለማውጣት የምዝገባና የህትመት ስራውን የሚሰሩት መሳሪያዎች የተወሰኑ ባንኮችና ቴሌ ላይ ስለሆነ ይሄንን ፈጣን አገልግሎት የኛ የመስጠት ችግር ካልሆነ በስተቀር አርሶ አደሩም ቢሆን ተረድቶት የራሴ ነው ብሎ እያወጣ ያለበት ሁኔታ ነው ያለው። በቅርብ ጊዜ ለውጥ ይኖራል ብለን እናስባለን ማለት ነው። አመሰግናለሁ። ስሜ ድረስ ካሳ ይባላል። የጎዛምን ወረዳ ሲቪል ሰርቪስ እና